እግዚአብሔር የረዳው ቤተሰብ አንድ ላይ ከመዝሙሩ ጋር አብረን እናመልካለን። ሃሌሉያ። ወደዚህ መጣችሁ ከእነሱ ጋር ማምለክ ይቻላል።
እናመልካለን አንድ ላይ ሃሌሉያ። ውሸታም ነህ የውሸት አባት ፈጣሪዬን እኔ ልታማ ብዙ ቦታ የማውቀው ነው እግዚአብሔር ለኔ መልካም ነው። እግዚአብሔር ለኔ እኔስ የማውቀው ነው ኢየሱስ ለኔ መልካም ነው። ኢየሱስ ለኔ መልካም ዘመን ፈታ ደሞ ያስቀኝ ለዱጌታ መከራዬን መያስነሳኝ ደሞ ተጥቆ ወጣ የካሳ ዘመን አለቀ ፊቴ አለቀ ፊቴ ለውጣ ለወስ በግልጽ ጠላቴ ሰውን ጠላቴ የበቀል ቅባት ስላሎቴ ኪዳን መስዋዕት የበቀል ቅባት ስላሎቴ ኪዳን መስዋዕት ከላይ
ጨለማ ጌታ ብርሃን የጠራኝ እግዚአብሔር አይጥልም አውቃለሁ እንዳልሰማ ያንተ ስብከት ውሸታም ነህ የውሸት አባት ፈጣሪዬን እኔ ልታማ ብዙ ሞክር መቼ ታውቃለህ የማውቀው ይሄ ነው እግዚአብሔር ለኔ መልካም ነው እኔስ የማውቀው ይሄ ነው ኢየሱስ ለኔ መልካም ኢየሱስ ለኔ መልካም የክብር ዘመን የሞገስ ዘመን አለ ከፊቴ አለ ከፊቴ ልውጣ ልውረስ በክተላቴ የበቀል ቅባት ኪዳን ፈርሷል የበቀል ቅባት ኪዳን ፈርሷል እንዳትሰማ ያንተ ስብከት ውሸታም ነህ የውሸት አባት ፈጣሪዬን ለኔ ልታማ ብዙ ሞክር መቼ ታውቃለህ የማውቀው ይሄ ነው እግዚአብሔር እኔስ የማውቀው ይሄ ነው ኢየሱስ ለኔ ልክ ነው ክብር ይሁን በመጨረሻ ጊዜ ክብርን እናመጣለን ለጌታ ሃሌሉያ ሃሌሉያ ክብር ይሁንለት እልልታና ጭብጨባ ለጌታ ክብር ሃሌሉያ የረዳን ክብር ይሁንለት እሺ ራሶቻችንን ዝቅ አድርገን እንጸልያለን እግዚአብሔር ታላቅ ነገርን አደረገልን እኛም ደስ አለን እግዚአብሔር ሆይ በአመታት መካከል ሕዝብህን የምታጽናናበት የምታስደስትበት ዘመናትና ወቅቶች ስላሉ አሁንም ደግሞ ተሰብስበን የወገኖቻችንን ደስታ በናቲ መረቃት መቤትን ድሪስን ልጆቻቸውን በአጠቃላይ በሰጣቸው ደስታ አብረንኛ እንድንደሰት ይህን ጊዜ ፈቅደ ስለሰጠህን በጌታ በኢየሱስ ስም እናመሰግናለን እግዚአብሔር አባት ሆይ ልጆች እግዚአብሔር ስጦታ ናቸው የሆድም ፍሬ የእርሱ ዋጋ ነው በአህያ ልጅ እንዳለ ፍላጻ ናቸው በአደባባይ ላይ ይቆማሉ ብለህ በቃል እንደተናገርክ ይሄ ብላቴና እንደ ቃልህ ወላጆቹ መድረስ የማይችሉበትን እንደ ቀስት እየተወረወረ አሁንም በጸጋና በኃይልህ እንዲጓዝ እንጸልያለን በአደባባይ ላይ እንዲቆም ለመንግስት የሚሆን ተጽዕኖ እንዲያመጣ ናቲ እንዲሁም ደግሞ በሱ እድሜ ያሉ ሌሎችም ተመራቂዎች እንድትጠቀምባቸው እኛም ደግሞ ከነሱ ጋር ቤትን ስትሰራ መንግስትን ስታቆም አብረናቸው ማየት እንድንችል እንድናግዛቸውን በጸጋ እርዳን የምንቆርሰውን ማዕድ የሚኖረን ጊዜ ሁሉ በስም የተቀደሰ የተባረከ ይሁን በኢየሱስ ክርስቶስ ስም አሜን እግዚአብሔር ይመስገን ለምስጋና በቃው እኔ መልሰው በቃ አለፈ መከራው ተሳ ያሁን አነሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ አምሮልኛል ቀኔ ላዚም ልቀኛ አዲስ ቀኔ ላመስግን አምሮልኛል ቀኔ ላዚም
ከሆንኩት በላይ ገና ሆናለሁ ምላሽ ባይሆንም እጆች ይነሱና እኔ የማውቀው መልካምነትህን ብናገረው ደግ መሆንህን ሳሞካሸው ብውል ደጋግሜ ሱስ ሆኖብኝ ነው ገብቶ በደሜ ያየው የቀመሰ በፍቅርህ ዝናብ የረሰረሰ ያየው የቀመሰ በፍቅርህ ዝናብ ቤቴና ደረስክልኝ ለምስጋና በቃው እኔም መለሰው በቃ አለፈ መከራው ተረሳ ያ ሁሉ አበሳ እንደ ማርያም ላመስግን ላዚም ልቀኛ ዲስክ ላመስግን አምሮልኛል ቀኔ በኢየሱስ ቀኑ ያማረለት ሰው ከዚህ በላይ ጩኸት አለው። ሰው እንደሚያያት አታይምና ልቤን አየኸው የስውር ጸሎቴን ዘልቀህ ጓዳዬ ገብተህ ሰማኸው የማንም ባለዕዳ ኧረ አይደለህም ብናገር እኔ ስራዬን ስትሠራው ስታሳምረው ስላየሁ ባይኔ የቅርቤ ሚስጥረኛዬ የነፍሴ ወዳጅ ሁለንተናዬ የቅርቤ ሚስጥረኛዬ የነፍሴ ወዳጅ ላንተ ዘመኔ የምሰጥ ክብር ነው ለኔ ይሄም ሲያንስ ነው እንዲህ መሆኔ ከሆንኩት በላይ ገና 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 ምላሽ ባይሆንም እኔ የማውቀው ብናገረው ደግ መሆንህን ሳሞካሸው ብውል ደጋግሜ ሱስ ሆኖብኝ ነው ገብቶ በደሜ ያየ የቀመሰ በፍቅር ዝናብ የረሰረሰ ያየ ያውቀዋል የቀመሰ በፍቅር ዝናብ ኢየሱስ ያድናል። ደስ አይልም? ይሄ ሁሉ የአገሬ ሰው የአገሬ ወጣት ኢየሱስ እያለ ሲያብድ ይሄ ጊዜ የእግዚአብሔር ክቡር የሆነውን የእግዚአብሔርን ቃል የምንሰማበት ጊዜ ስለሆነ ለቃሉ ክብር በመስጠት የመለኮት ቃል ስለሆነ በዚህ የሚተላለፈው ቃሉን በማክበር ሁላችንም ሐሳባችንን ስብስብ አድርገን
እንድናዳምጥ አሳስባችኋለሁ። ስለምትታዘዙ እግዚአብሔር ይባርካችሁ። በጣም 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 ደስ የሚል ነገር ነው እዚህ ያለው እና በመጀመሪያ ለተመራቂው ለናቲ እንዲሁ ደግሞ ለወላጆቹና ለቤተሰቦቹ እንኳን ደስ አላችሁ ማለት እፈልጋለሁ። እግዚአብሔር ስለረዳችሁ የእግዚአብሔር ስም የተባረከ ይሁን። አጨብጭቡላቸው እስቲ ሁላችሁም። እግዚአብሔር ይመስገን። ለነሱ አይደለም ያጨበጨባችሁት፣ ለረዳቸው፣ ላገዛቸው፣ እዚህ ላደረሳቸው ለእግዚአብሔር ነው ያጨበጨባችሁት። እልል ብለንም ይሁን አጨብጭበንም ይሁን ጮኸንም ይሁን ዘምረንም ይሁን ምንም ብለን ከልብ ለእርሱ የምናቀርበውን ነገር ሁሉ እግዚአብሔር አምላካችን ይሰማል። አሜን ነው፣ ይከብርበታል። እግዚአብሔር ይባረክ። እግዚአብሔር ልባችንን ነው የሚያየው፣ የልብ አምላክ ስለሆነ በየትኛውም መንገድ ለሱ ክብር የምናደርገውን ነገር ሁሉ እግዚአብሔር ይከብርበታል። ዛሬ ይሄን የመሰለ ፕሮግራም እዚህ ሲደረግ ዋና የተደረገበት ዓላማው የረዳቸውን እግዚአብሔርን ለማምለክ ነው፣ ለማክበር ነው። ሰው በራሱ እንደምታውቁት አቅመቢስ ነው። በራሱ ምንም ማድረግ አይችልም። በውሱንነት የሚኖር ነው። ከፀሐይ በታች የሚኖር ሰው ሁሉ በውሱንነት የሚኖር ፍጥረት ነው። ሰው ማለት ከላይ ካልተሰጠው በስተቀር በራሱ አንዳች ማድረግ የሚችል የራሱ ተፈጥሯዊ ማንነት የለውም። ሰው የእግዚአብሔር ተደጋፊ የመለኮት ተደጋፊ ስለሆነ በመለኮት ተረድቶ ነው የሚኖረው። ሁሉን ነገር የሚያገኘው ከላይ ነው። ከበረከት አምላክ ከእግዚአብሔር ነው የሚያገኘውና ሰጪውን እግዚአብሔርን፣ ባራኪውን እግዚአብሔርን፣ ለድል የሚያበቃውን እግዚአብሔርን እሱን ለማክበር ነው እዚህ የተገኘ ነው ሁላችንም። አሁንም ክብር ለእርሱ ይሁን። አሜን ነው። ክብር ለእግዚአብሔር ይሁን። ከእግዚአብሔር ቃል አነብላችሁና ጥቂት ነገር እንከፋፈላለን። የምንነሳበት የመጽሐፍ ቅዱስ ክፍላችን በያዕቆብ ምዕራፍ 3 ቁጥር 17 ላይ ነው የሚገኘው። አጭር ሐሳብ ነው እዛ ጋር ያለው። ይሄንን አጭር ሐሳብ አነብና በዛ ላይ ተመስርተን እንነጋገራለን። ያዕቆብ ምዕራፍ 3 ቁጥር 17 ላይ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሽባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። ላይኛይቱ ጥበብ ከእግዚአብሔር የሆነችው ጥበብ ይሄንን ትመስላለች። አሁን እንዳነበብነው ይሄንን ትመስላለች። ሁላችንም እንደምናውቀው ወገኖቼ የምንኖረው ጉድለቷ፣ ችግሯ በጣም ብዙ በሆነ ዓለም ላይ ነው ሁላችንም የምንኖረው። እንደምታውቁት እቺ ዓለም ከውድቀት ጊዜ ጀምሮ በሙላት የኖረችበት ያለ ጉድለት ያለ እንከን የኖረችበት ዘመንና ጊዜ የለም። ከፀሐይ በታች ሰው በጥረት የሚኖርባት ዓለም ናት። ይቻለም በድካም የሚኖርባት፣ ለፍቶ የሚኖርባት፣ ደክሞ የሚኖርባት፣ ዋጋ ላቡን ጠፍ አድርጎ የሚኖርባት፣ ለአንድ ነገር ራሱን አሳልፎ በመስጠት ለዛ ነገር ዲቮትድ ሆኖ የሚኖርባት ዓለም ናት ዓለማችን። ሁላችሁም እንደምታውቁት እንዲሁ በአጋጣሚ በዚች ምድር ላይ መኖር አይቻልም። ከሰው የሚጠበቅ ነገር አለ። ከሰው የሚፈለግ ነገር አለ።
እግዚአብሔር እቺን ዓለም ግዙፍ ዓለም ለሰው ልጅ ሲሰጥ በዚች በግዙፏ ዓለም ላይ በዚች በምናያት ፕላኔት ላይ ሰው እንዲሁ ዝም ብሎ እንዲኖር አይደለም። እቺን የተሰጠችውን ምድር እንዲኖርባት ካስፈለገ፣ በበረከት እንዲኖርባት ካስፈለገ፣ በሙላት እንዲኖርባት ከፈለገ ሰው በዚች ምድር ላይ ከሰው የሚጠበቅበት ነገር አለ። መልፋት አለበት፣ መድካም አለበት፣ መውጣት መውረድ አለበት። እንዲሁ በአጋጣሚ ስኬት የሚባለው ነገር ሊመጣ አይችልም። ስኬት ከሜዳ ላይ የምናፍሰው አሸዋ አይደለም። ስኬት ከልፋት የልፋት ውጤት ነው። የመድከም ውጤት ነው። የመስራት ውጤት ነው። የማላብ ውጤት ነው። ስኬት እንደዚሁ ዝም ብሎ ከመንገድ ላይ የሚታፈስ ነገር አይደለም። መድከም ያስፈልጋል። ስለዚህ እችን የጎደለችውን ዓለም ለመሙላት የታመመችውን ዓለም ለማከም ደግሞ ለራስም ትርጉም ያለው ሕይወት ለመኖር ካስፈለገ ከፀሐይ በታች በምድር ላይ ሰው የተባለ ፍጥረት ሁሉ መስራት አለበት፣ መማር አለበት፣ ራሱን መለወጥ መቀየር አለበት። ከዚህ ውጪ ስኬት፣ እድገት የሚባል ነገር ሊኖር አይችልም። ውበት ሊኖር አይችልም። መብላት፣ መጠጣት፣ ትርጉም ያለው ሕይወት መኖር አይቻልም። ከዚህ ውጪ የግድ እነዚህን ማድረግ ለሰው የተሰጠው ነገር ነው። ከአምላክ የተሰጠው ነገር ነው። ማድረግ ግዴታው ነው። ሰው ከፀሐይ በታች በምድር ላይ በሚኖርበት ጊዜ ሁሉ ማለት ነው። ወላጆች ልጆቻቸውን ትምህርት ቤት የሚልኩትና ልክ ዛሬ እንደዚህ እንዳየነው የሚያስመርቁት ልጆቻቸው ተምረው ራሳቸውን እንዲችሉላቸው ብቻ አይደለም። አንዳንድ ጊዜ እንደዛ ብለን ልናስብ እንችላለን። ነገ የልጅ ጡረተኛ ላለመጦር ስል ነው ልጆቼን ማስተምረው ብለው የሚሉ ሰዎች አሉ። ነገ ልጅ ተሸክሜ ላለመኖር ስል ነው ልጆቼን ማስተምረው፣ ነገ ራሳቸውን እንዲችሉ ብዬ ነው ልጆቼን ማስተምረው ብለው የሚናገሩ ሰዎች አሉ። ወላጆች ልጆቻቸውን የሚያስተምሩት በዚህ ዓላማ ብቻ ከሆነ ስህተት ነው። ወላጆች ልጆችን ያገኙት ከእግዚአብሔር መሆኑን ካወቁ፣ ልጆች የእግዚአብሔር ስጦታዎች መሆናቸውን ካወቁ፣ ክቡር የሆነውን ማንነት እግዚአብሔር በእነሱ በኩል ወደዚች ፕላኔት ላይ ካመጣ፣ ክቡር የሆነውን ፍጥረት ክቡር የሆኑትን ልጆች እግዚአብሔር በወላጆች በኩል አንጥቶ ለዚች ምድር እግዚአብሔር ከሰጠ፣ ልጆች በአጋጣሚ አይደለም ወደዚህ ምድር የመጡት፣ በዓላማ ነው። በረከት ሊሆኑ ነው ለዚች ምድር። ለዚች ምድር የሚሰሩት ስራ አለ። ራሳቸውን ለመቻል ብቻ አይደለም፣ የወላጅ ጡረተኛ ላለመሆን ብቻ አይደለም የሚማሩት። ልጆች የሚማሩበት ዓላማ አለ። ዓላማው በወላጆች በኩል የመጡ ልጆች ለዚህ ምድር በረከቶች ናቸውና ያለ ምክንያት አልመጡምና ለዚች ጉድለት ላለባት ዓለም ሙላት ይሆኑ ዘንድ፣ ለተሰበረችው ዓለም መጠገን ምክንያት ይሆኑ ዘንድ፣ ችግር ላለባት ዓለም የመፍትሄ ምክንያት ይሆኑ ዘንድ ልጆቻቸውን የግድ አስተምረው ልክ እንደዚህ እንደዛሬው በእውቀት አንጸው ማስመረቅ አለባቸው። እውነት ውሸት? እውነት ነው አይደለም? ግድ ነው። ከዚህ ውጪ ሌላ እንዳታስቡ። አንዳንድ ጊዜ እንዲህ ብለው የሚያስቡ ወላጆች አሉ። ነገ የልጅ ጡረተኛ ይዤ ላለመኖር ስል ነው ማስተምረው ብለው የሚያስቡ አሉ። ስህተት ነው።
ልጆች የዚህ የወላጆቻቸው ብቻ አይደለም በረከት፣ የዚች ምድርም በረከቶች ናቸው። አሜን ነው። ስሙ፣ አገር አቋርጣችሁ ምድራችሁን ለቃችሁ ቤተሰቦቻችሁን ይዛችሁ ልጆቻችሁን ይዛችሁ ወደ ሌላ ዓለም ተሰዳችሁ፣ ልክ እንደዚህ ሀገር ወደ ሌላ ዓለም ተሰዳችሁ ዋጋ ከፍላችሁ ልጆቻችሁን ስታስተምሩ ነገ ተምረው ጥሩ ደሞዝ እንዲያገኙላችሁ ብቻ አስባችሁ ከሆነ ስተት ነው፣ ስተት ነው። ነገ ተምረው የእናንተ ተረጂ እንዳይሆኑ ብቻ አስባችሁ ከሆነ ስተት ነው። ዋጋ ከፍላችሁ ሀገራችሁን ጥላችሁ መመለሻ ድልድያችሁን ሰብራችሁ ወደ ሀገራችሁ እንኳን እንዳትመለሱ መመለሻ ድልድያችሁን ሰብራችሁ በሰው ሀገር ቀይና ጥቁር መልክ አውጥታችሁ ዋጋ ከፍላችሁ እንቅልፋታችሁ ባቡር ላይ ያንቀላፋችሁ አውቶቡስ ላይ ያንቀላፋችሁ ዋጋ ከፍላችሁ ልጆቻችሁን የምታስተምሩት ለምንድን ነው? ለምንድን ነው? ለምንድን ነው? ወላጆች እዚህ ያለነው በአብዛኛው አበሾች ነን አይደለም? ልጆችም አሉ፣ ይስሙ ይሰማሉ። ወላጆች በብዛት አላችሁ። እርግጠኛ ነኝ ብዙዎቻችሁ እዚህ ያላችሁ ትልልቅ ሰዎች ልጆች አሏችሁ። ልጆቻችሁን ይዛችሁ አንዳንዶቻችሁ ከሀገር ቤታችሁን ሸጣችሁ ንብረታችሁን አውድማችሁ ኢንቨስትመንት የነበራችሁ ሰዎች እንኳን ሳትቀሩ ያንን ሁሉ የኢንቨስትመንት ስራችሁን አቁማችሁ እዚህ ሰው ሀገር መጣችሁ። በዚህ በሰው አስተሳሰብ ዝቅተኛ የሚባለውን ስራ ሰርታችሁ ልጆቻችሁን የምታስተምሩት ለምንድን ነው? ዋጋ የምትከፍሉት ለምንድን ነው? ንገሩኝ እስኪ። ለምንድን ነው? ለምንድን ነው? ልጆቻችሁን ራሳቸውን ከማስቻል ባለፈ ልጆቻችሁ የዚች ምድር የዓለም በረከቶች እንደሆኑ እግዚአብሔር በእናንተ በኩል እነዚህ ልጆች ወደ ዓለም ያመጣው ዓለምን ለመጥቀም እንደሆነ ትውልድን ለመጥቀም እንደሆነ ልጆቻችሁ ነገ የመፍትሄ ሰዎች የመፍትሄ ልጆች ሆነው እንደሚገለጡ አውቃችሁ ከሆነ ይሄንን እያደረጋችሁ ያላችሁት ገብቷችኋል ማለት ነው። እግዚአብሔር የተባረከ ይሁን። ዋጋ ብትከፍሉም አይቆጫችሁም። አገራችሁን ጥላችሁ ብትመጡም አይቆጫችሁም። እንቅልፋታችሁ ሰርታችሁ ልጆቻችሁን ብታስተምሩም አይቆጫችሁም። ገብቷችኋል ማለት ነው። እነዚህ ወላጆች እነዚህ ልጆች ይዘው ከሀገራቸው ወደዚህ ሲመጡ እንዲሁ በቀላል አይደለም እዚህ የደረሱት። እነዚህ ልጆችም ተምረው አሁን የደረሱበት ደረጃ የደረሱት እንዲሁ ዝም ብሎ አይደለም። ነገሩ እንዲቀላል ሆኖ አይደለም። ብዙ ዋጋ ከፍለዋል። ከምድራቸው ሲመጡ ዋጋ ከፍለዋል። እነዚህ ልጆች ለመመገብ፣ ለማልበስ፣ ለማስተማር፣ ለማኖር ብዙ ዋጋ ከፍለዋል። ብዙ ዋጋ ከፍለዋል። እነዚህ ልጆች ደግሞ በአግባቡ ተምረው የሚያስፈልገውን ነገር አግኝተው ከጭንቅላት ዕውቀት ባሻገር በእግዚአብሔር እውነት ታንጸው ያገኙት የዓለም ዕውቀት በእግዚአብሔር እውነት ተዋጅቶ ተቀይሮ ነገ ትልቅ ቦታ ከደረሱላቸው ለዚህ ምድር የመፍትሄ አካላት ሆነው ልጆቹ መገለጥ ከቻሉ እነዚህ ሰዎች አልከሰሩም። እግዚአብሔር ይባረክ። አሜን ነው። አልከሰሩም። አትርፈዋል። አትርፈዋል። ልጆቻችሁ እንደዚህ እንዲሆኑላችሁ ነው ማሰብ ያለባችሁ። የዚህ ምድር የመፍትሄ አካል ሆነው እንዲገለጡ እንደዚህ ነው ማሰብ ያለባችሁ። ስታስተምሩ፣ ስትመግቡ፣ ስታለብሱ፣ ዋጋ ስትከፍሉ ይሄንን አስባችሁ ካልሆነ ስህተት ነው። ሁል ጊዜ ራሳችሁን ማዕከል ባደረገ በራሳችሁ ዙሪያ በሚሽከረከር ሐሳብ ላይ ተመስርታችሁ ከሆነ ልጆቻችሁን የምትመግቡት የምታለብሱትና የምታስተምሩት እንደዛ ከሆነ ስህተት ነው። እግዚአብሔር በእናንተ በኩል ያመጣቸው ልጆች ለምድርም በረከት እንደሚሆኑ አስባችሁ አድርጉት። አሜን። እግዚአብሔር የተባረከ ይሁን። ስለዚህ ትልቅ ስራ ነው እየሰራችሁ ያላችሁት። ትውልድ ላይ እየሰራችሁ ያላችሁ ወላጆች፣ እነሱን ጨምሮ ሌሎቻችሁም ወላጆች ትውልድ ላይ እየሰራችሁ ያላችሁ ወላጆች ትልቅ ስራ ነው እየሰራችሁ ያላችሁት። እግዚአብሔር ደግሞ ሰው የዘራውን እንዲያጭድ
ይሄ መንፈሳዊ ሕግ ነውና በልጆቻችሁ ላይ የምትዘሩትን ነገር ነገ ታጭዱታላችሁ። አሜን፣ ታጭዳላችሁ። ስለዚህ ወገኖቼ ወደ እግዚአብሔር ሐሳብ ስንመጣ ዕውቀት በጣም አስፈላጊ ነው። በጣም አስፈላጊ ነው። የእግዚአብሔር ቃል ሲናገር በተለይ ሰለሞን ሲናገር ዕውቀት፣ ጥበብ አስፈላጊ ነው። ከፀሐይ በታች ያለውን ነገር ለመመርመር፣ ለማጥናት፣ የምድርን ጎርጅ ለመፈተሽ ዕውቀት በጣም አስፈላጊ ነው። ጥበብ በጣም አስፈላጊ ነው። ያለ ዕውቀት የሚደረግ ነገር የለም። ያለ ዕውቀት ያለ ትምህርት የሚደረግ ነገር የለም። ምግብን እንኳን ለመምረጥ ዕውቀት ያስፈልጋል። አያችሁ፣ ዕውቀት በጣም አስፈላጊ ነው። ያለ ዕውቀት ምንም ነገር የሚደረግ ነገር የለም። ይሄ ዓለም የተቀየረው በተለይ አሁን የምንኖርበት ይሄ አድጓል የሚባለው ይሄ አሜሪካ የሚባለው አገር የተቀየረው በአጋጣሚ አይደለም። በምንድን ነው? በዕውቀት ነው። ዕውቀት በጣም አስፈላጊ ነው። ያለ ዕውቀት የሚደረግ ነገር የለም። በዕውቀት ማመን አለብን። በዕውቀት ማመን አለብን። ስለዚህ ሰለሞን ይሄን ነው የሚለው፣ በዕውቀት በጥበብ ሁሉን መረመርኩ ይላል። ሁሉን አየው፣ ሁሉን ፈተሽኩ ይላል። ምን እያለ ነው? ዕውቀት ለምርምር አስፈላጊ ነው። ዕውቀት ለብዙ ነገር ይጠቅማል። ያለ ዕውቀት የሚደረግ ነገር የለም። ዓለም የተጎዳችው ዕውቀት አጥታ ነው። ትውልድ የተጎዳው ዕውቀት አጥቶ ነው። ዕውቀት በጣም አስፈላጊ ነው። ያችሁ አስፈላጊ ነው ዕውቀት። በሌላ ቦታ እዛው መጽሐፈ መክብብ ላይ ሲናገር አዋቂ ሰው ከማያውቅ ሰው በብዙ ይበልጣል፣ የአዋቂ ሰው ዓይኖቹ ጭንቅላቱ ላይ ናቸው ይላል። ምን ማለት ነው? ምን ማለት ነው? አዋቂ ሰው ሁሉን የሚመረምረው በዕውቀት ነው፣ በማስተዋል ነው። ዓይኑ ያለው እዚህ ላይ ነው፣ ጭንቅላቱ ውስጥ ነው ያለው። ያያል፣ ይመረምራል። በጣም አስፈላጊ ነው፣ አስፈላጊ ነው። ነገር ግን አሁን ወደምፈልገው ሐሳብ ስመጣ ዕውቀት፣ የምድር ዕውቀት በእግዚአብሔር ዕውቀት ካልተዋጀ፣ በሰማይ ዕውቀት ካልተዋጀ ዋጋ የለውም። በእግዚአብሔር ዕውቀት መዋጀት አለበት። አያችሁ፣ ዕውቀት በእግዚአብሔር እውነት ወይም በእግዚአብሔር ዕውቀት ካልተዋጀ ኢንፎርሜሽን ነው የሚሆነው፣ ምንም አይሰራም። ይሄንንም ሰለሞን በደንብ አድርጎ ያሳየናል። ዕውቀት በጨመረ ቁጥር፣ ዕውቀት በበዛ ቁጥር በዓለም ላይ ሐዘን በዛ፣ ትካዜ በዛ። ዩኒቨርሲቲዎች፣ ኮሌጆች ልጆችን አስተምረው ባስመረቁ ቁጥር ለዓለም ችግር መፍትሄ ይገኛል ተብሎ ሲታሰብ ይልቁኑ በዓለም ላይ ችግር በዛ። ይሄ ሁሉ አዋቂ ባለበት፣ ይሄ ሁሉ ምሁር፣ ይሄ ሁሉ ሳይንቲስት ባለበት ዓለም ላይ ችግር አለ፣ ስቲል ችግር አለ ነው የሚለው። ችግር፣ ሐዘን በዛ። ዕውቀት በበዛ ቁጥር ሐዘን በዛ፣ ትካዜ በዛ። ምን እያለ ነው? ዕውቀትን እየኮነነ ነው አይደለም። ዕውቀት በእግዚአብሔር ዕውቀት ካልተዋጀ፣ የምድር ዕውቀት፣ የምድር ጥበብ በእግዚአብሔር ነገር ካልተዋጀ ዋጋ የለውም። ሰው ከወደቀበት ጊዜ አንስቶ እዩት፣ ብዙ ነገሩን ነው ያጣው። ብዙ ነገሩን ነው ያጣው። ጠቃሚ ሰው ለማድረግ ሰውን ጠቃሚ ሰው ለማድረግ ሰውን መዋጀት አስፈላጊ ስለነበረ ነው ኢየሱስ ክርስቶስ ወደ ምድር የመጣው። ሰው እንደ ተራ ፍጥረት በሆነበት ጊዜ በራሱ በደልና በራሱ ኃጢአት ምክንያት በራሱ ውድቀት ተራ ፍጥረት ከእንስሳ እንኳን አንሶ በነበረበት ጊዜ ይሄን ክቡሩን ፍጥረት እንደገና ለማንሳት ኢየሱስ መጣ ወደ ምድር። መጥቶ የወደቀውን የሰው መንፈስ፣ የሞተውን የሰው መንፈስ ትንሣኤ የሰጠው። ክብር ለእግዚአብሔር ይሁን። ልክ እንደዚሁ ሁሉ ሰው በኃጢአት በወደቀበት ጊዜ ዕውቀቱ ተበላሽቷል፣ የሚያደርገውን አያውቅም። ሰው ሳር እንደሚበሉ እንስሶች ሆነ ይላል መጽሐፍ ቅዱስ። ሳር እንደሚበሉ እንስሶች ሆነ። ተምሯል፣ እንደተማረ ሰው አይኖርም። ያውቃል፣ እንደሚያውቅ ሰው አይኖርም፣ አይመላለስም። ብዙ ነገር አለው፣ ግን እንደሌለው ሆኖ ይኖራል፣ ይመላለሳል። ለምን? ሰው የእንስሳን ያክል እንኳን ተምሮ የእንስሳን ያክል እንኳን ማሰብ ስላልቻለ። ትንሽ ዕውቀት ኖራችሁ ያ በእግዚአብሔር ነገር ከተዋጀ፣ በእግዚአብሔር ዕውቀት ከተዋጀ በዓለም ላይ ተአምራት መስራት ትችላላችሁ። ተአምር መስራት ትችላላችሁ። እግዚአብሔር ይመስገን።
ያገኘነው ነገር በእግዚአብሔር እውነት መዋጀት አለበት። አሜን ነው። አዎ ከላይ በሚመጣ ዕውቀት ከላይ በሚመጣ ጥበብ ከእግዚአብሔር በሆነ ነገር የኛ ነገር መዋጀት አለበት። ዓለም የምትፈልገውን ሁሉ እንዲያደርጉ ታስገድዳቸዋለች። ነገ ያልዘራነው ነገር ሲበቅል ማለት የዘራነው ያሰራንበት ነገር ተበላሽቶ ነገ መጥፎ ነገር ሲበቅል ስናይ ደግሞ ወይኔ እኔ እኮ እንደዚህ አልነበረም ያሰብኩት፣ ልጆቼ እንዲሆናሉ ብዬ አልጠበቅኩም ነበር። እኔ እኮ ለልጆቼ ነበረ ዋጋ የከፈልኩት። እኔ እኮ ሀገሬን ጥዬ ሰው ሀገር የመጣሁት ለልጆቼ ነበረ። ገንዘቤን ያፈሰስኩት፣ ኑሮዬን የተውኩት፣ የቀይ ጥቁር የሆንኩት ለልጆቼ ብዬ ነበረ ብለን ነገ እንዳንጸጸት፣ ነገ ምሬት ውስጥ እንዳንገባ፣ ነገ ተስፋ መቁረጥ ውስጥ እንዳንገባ ዛሬ ኃላፊነት አለብን። ወላጆች ልጆቻችን በረከቶቻችን ናቸው። በእኛ በኩል እግዚአብሔርችን ምድር ሊባርክ ነው እነዚህ ልጆች ወደኛ ያመጣቸው። በልጆቻችን እግዚአብሔር የሚሰራው ስራ ስላለው ነው የተሰጡን ከሰማይ። ስለዚህ ዛሬ ልጆቻችን ላይ ዛሬ እንስራ። ልጆቻችን ላይ ዛሬ መልካም ዘር እንዝራ። አሜን ነው ወገኖቼ። ዛሬ ይሄንን ነው መማር ያለብን። ዛሬ ይሄንን ነው መነጋገር ያለብን። በዚህ በኩል የመጨረሻ የምለው ነገር እግዚአብሔር ይባርካችሁ። እኔ አውቃለሁ በጣም ቅርብ ነኝ፣ ለሙዬም ለእንድሪስም በጣም ቅርብ ነኝ፣ አውቃቸዋለሁ። በልጆቻቸው ላይ መልካም ዘር ነው የሚዘሩት። ሁል ጊዜ ይደክማሉ ልጆቻቸውን የእግዚአብሔርን ነገር እንዲይዙላቸው በጣም ነው የሚሰሩት። እግዚአብሔር ደግሞ ውጤት እየሰጣችሁ ነው። አሜን ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ውጤት እየሰጣችሁ ነው። የዛሬ 20 ምናምን ዓመት ይመስለኛል፣ ምናልባት 27 28 ዓመት አካባቢ ይመስለኛል ወንድሜ እንድሪስ ወስኖ ጨክኖ ራሱን ለጌታ በሰጠበት ዘመን ረሃቡ ሁሉ ጊዜ አምላኩን ማምለክ ነበር። ረሃቡ እግዚአብሔርን ማክበር ነበር። ሲመጣ ከዓለም የመንግስት ስራ ነው ጥሎ የመጣው። የሚበላ ሳይኖር፣ የሚደግፍ ሳይኖር፣ ሰፖርት የሚያደርግ አካል ሳይኖር እግዚአብሔርን አምኖ ስራ ጥሎ ጌታን አገለግላለሁ ብሎ መምጣት ቀላል ውሳኔ አይሆንም። ቀላል ውሳኔ አይደለም። በዛን ጊዜ ግን እንደዚህ ነበር እሱ ያደረገው። ያኔ እንደዚህ ባደረገበት ጊዜ እየራበው እየጠማው የዕለት ምሳ የዕለት ቁርስ ሳይኖረው በጣም ለረጅም ሰዓት ሲጸልይ ያውቀዋለሁ። ለረጅም ሰዓት ተንበርክኮ ሲጸልይ ያውቀዋለሁ። እግዚአብሔር ምስክሬ ነው። እዚህ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ። ቃል በቃል የተናገረውን ዛሬ ቃል በቃል ኮት አድርጌ እናገራለሁ። እግዚአብሔር ለዚህ ምስክርነትም ደግሞ ስላቆመኝ አብረን እዚህ እንድንገናኝ ስላደረገና ይሄንን የሰማሁትን እንድናገር ስለረዳኝ እግዚአብሔር ስም የተባረከ ይሁን። ቃል በቃል ያለውን ልንገራችሁ። እግዚአብሔር አለ ጸልዮ ሲነሳ ቁልፍ መክፈቻውና የጋኑ ቁልፉ ይሄ ጋኑና መክፈቻው ተገናኝቷል። ተገናኝቶ እግዚአብሔር በራእይ ያሳየኝ ነበር። መክፈቻውና ጋኑ ቁልፉ ማለት ነው ዋናው ተገናኝቶ እያየው ነበር። እግዚአብሔር የኔንም ያንተንም ነገር የሚከፍትበት ዘመን ደርሷል አለኝ። እግዚአብሔር ነገር ለበረከት እንደሚያደርገን ጥርጥር የለኝም አለ። ያልታሰበ ነገር በሕይወታችን እንደሚያደርግ በጣም እርግጠኛ ነኝ። እግዚአብሔር ይሄን ተናግሮኛል አለ። ተናጋሪው እግዚአብሔር ስለነበረ እግዚአብሔር የሚዋሽ አምላክ አይደለምና ያንን ዛሬ በሕይወት ስላደረገው እግዚአብሔር ስም የተባረከ ይሁን። አሜን። እስኪ አጨብጭቡ ለጌታ በእግዚአብሔር። ይሄን ቃል በቃል ዛሬ እርቦኛል አለ። ዛሬ እርቦኛል፣ ምግብ የለኝም፣ እንደምታየው የሚበላው ነገር አልነበረው። ምን ያውቃለሁ። ዛሬ እርቦኛል፣ ባዶ ነው ውስጤ፣ ባዶ ነው፣ ምግብ ነገር የለም። ኪሴ ውስጥ 5 ሳንቲም ቢፈለግ አይገኝም። በረሃብ ውስጥ ሆኜ ነው ጌታን የማገለግለው። ነገ ግን የበረከት ምዕራፍ ከፊት ለፊቴ ተዘርግቶ ነው የማየው አለ። እግዚአብሔር የተባረከ ይሁን። አሜን ነው። ያንን ስላደረገልህ እግዚአብሔር ይባረክ። ከራስህ አልፈህ እምብዬን የመሰለች ሚስት እግዚአብሔር ሰጥቶህ
ከሷ እነዚህ ልጆች አፍርተህ ከዛ በኋላ ደግሞ አስተምረህ እነዚህ ልጆች ለማስመረቅ ለምድር ይሄው በረከት ለማለት ስላበቃ እግዚአብሔር የተባረከ ይሁን። አሁንም በልታና በጭብጨባ ጌታን ባርክ። ተናገሩ ብትባሉ እድሉን ቢሰጣችሁ እንደ እንድሪስ እግዚአብሔር ያደረገላችሁ የተናገራችሁን ደግሞ በልጆቻችሁም በእናንተም ሕይወት የፈጸመላችሁ በጣም ብዙ ሰዎች እንዳላችሁ እርግጠኛ ነኝ። እግዚአብሔር የማንንም አደራ አይበላም። አሜን ነው። እግዚአብሔር ታማኝ አምላክ ነው። ለአንተ ስላደረገው ነገር ክብር ለእግዚአብሔር ይሁን፣ ምስጋና ለእግዚአብሔር ይሁን፣ አምልኮ ለእግዚአብሔር ይሁን። ዛሬ የመቆምህ ምክንያት እሱ ነው። የውበትህ ምክንያት እሱ ነው። ዝርግፍ ጌጥህ እሱ ነው። እነዚህ ልጆች ሰጥቶ የባረከህ በጥሩ ትዳር የባረከህ እሱ ነው። ያከበረህ እሱ ነው። በዘመንህ ሁሉ አደራ የምልህ ነገር ይሄንን ነው። በዘመንህ ሁሉ በታማኝነት ይሄን ጌታ አገልግለው፣ አክብረው ይሄን ጌታ። አንተ ብቻ አይደለህም፣ ልጆችህ ከአንተ በኋላ ይሄን ጌታ ያከበሩ ዘመናቸውን እንዲጨርሱ ዛሬ የእግዚአብሔርን ነገር በእነሱ ላይ ዘራባቸው። ዕውቀታቸው በእግዚአብሔር ዕውቀት እንዲዋጅ አድርግ። ይሄን ነው የምነግርህ። አደራ የምልህ ይሄን ነው። እግዚአብሔር ያከበሩትን የሚያከብር አምላክ ነው። አሜን ነው። በእርግጥ እሙዬ እግዚአብሔር ይባርክሽ። በጣም ጠንካራ የልጅ አስተዋይ እንደሆንሽ አውቃለሁ። እንድሪስን ያገባችው እንድሪስን አሜን ብላ የተቀበለችው እኔ ስለማቅ ነው የምናገረው። እንድሪስ እኔ ባገኘሁት ባዘመን ለሚበላው ምግብ ባልነበረው ጊዜ በዛን ጊዜ 25 ሳንቲም ነው ባስ ኢትዮጵያ ውስጥ አዲስ አበባ ከተማ ውስጥ ለባስ 25 ሳንቲም የሚከፍለው ባልነበረው ጊዜ ነው ነገን አሻግራ አይታ ይሄንን ሰው የኔ ይሆናል ብላ የተቀበለችው። እግዚአብሔር ይባርክሽ። አላሳፈረሽም። እግዚአብሔር የታመንሽው አምላክ አላሳፈረሽም። ሰው በዚህ ምድር ላይ የሚኖረው በተቆጠረ ዘመን ነው። የተቆጠረ ዘመንሽን ተቆጥሮ የተሰጠ ዘመንሽን አቢዩዝ አላደረግሽውም። ትልቅ ስራ ላይ ነው የዋልሽው። መነዘርሽው። እያንዳንዱን ቀን፣ እያንዳንዱን ሰዓት፣ እያንዳንዱን ዓመት እግዚአብሔር ቆጥሮ የሰጠሽን ወደ ፍሬ መነዘርሽው፣ ወደ ሀብት ለወጥሽው። እግዚአብሔር ዛሬ ይሄው በበረከት ሙላት አስቀምጦሻል። በበረከት ሙላት እዚህ አኑሮሻል፣ እዚህ አድርሶሻል። ስለ አንቺም እግዚአብሔር ይባረክ። በእልልታና በጭብጨባ ጌታን ባርክ። እንደዚህ አይነት ሚስት ማግኘት ቀላል ነገር አይደለም። ሚስቶች እግዚአብሔር እናንተን ስለሰጠን የእግዚአብሔር ስም የተባረከ ይሁን። በጣም እንወዳችኋለን። ባሎች ባካችሁ ሚስቶቻችሁን እግዚአብሔር የሰጣችሁን ሚስቶቻችሁን ውደዱ። አንተን አይመለከትም ሳሚ። እኔ ሚስቶች ላላቸው ሚስቶች ባሎች ሚስቶቻችሁን ውደዱ። ሚስቶቻችሁ በረከቶቻችሁ ናቸው። አሜን ነው። በረከቶቻችሁ ናቸው። እናንተ ስታጡ ከእናንተ ጋር አብረው የሚያጡ፣ እናንተ ስትቸገሩ ከእናንተ ጋር የሚቸገሩ፣ የእናንተ ፊት ሲጠቁር ከእናንተ ጋር አብረው ፊታቸው የሚጠቁር እነሱ ናቸው። ገበናችሁ ቢዝረከረክ ቶሎ ብለው ገበናችሁን የሚሰበስቡ እነሱ ናቸው። ክፍተት እንዳይፈጠር ደግሞ እግዚአብሔር በሰጣቸው ለሴቶች በሰጣቸው ሰማያዊ ዕውቀት በጣም የሚገርም ዕውቀት ነው እነሱ ጋር ያለው። በጣም ጎበዞች ናቸው። ክፍተት አይፈልጉም፣ ጉድለት አይፈልጉም። ጉድለት ደግሞ ሲገኝ ደግሞ ያንን ጉድለት የመሙላት አቅም አላቸው። ክፍተቱን የመሙላት ይመስለኛል በመጀመሪያም ሲፈጠሩ ክፍተት ለመሙላት ነው የተፈጠረችው ሔዋን። አይደለም ባዶ ነበር። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ነው እግዚአብሔር የሰጠው አይደለም ሔዋንን። ለዚህ ይመስለኛል ክፍተት ሲፈጠር ያውቃሉ፣ እንዴት እንደሚሞሉት ያውቃሉ፣ ገበና እንዴት እንደሚሸፈን ያውቃሉ።
እግዚአብሔር እንደነዚህ የመሳሰሉ ሚስቶችን እግዚአብሔር ስለሰጠን የእግዚአብሔር ስም ይባረክ። እስኪ ስለ ሚስቶቻችሁ ባሎች ብቻ ነው ያልኩት። ባሎች ፕሊዝ ስለ ሚስቶቻችሁ እግዚአብሔር የተባረከ ይሁን። ሚስቶቻችሁ በረከቶቻችሁ ናቸው። እግዚአብሔር የሰጠን በረከቶቻችን ናቸው። አሜን ነው። ሚስቶቻችሁን ውደዱ። አያችሁ፣ ሚስቶቻችሁ በሰጣችኋቸው ቁጥር ለእናንተ ፍቅር በሰጣችኋቸው ቁጥር በተፈጥሯቸው የተሰጣቸውን ነገር አባስተው መመለስ የሚችሉ ናቸው። አባስተው ትንሽ ተሰጧቸዋላችሁ፣ ትንሹን አባስተው መመለስ የሚችሉ ናቸው። በተፈጥሯቸው ትንሹን አሳምረው መስጠት የሚችሉ ሞልተው መስጠት የሚችሉ ናቸው። እነሱን ባይሰጠን ምን እንሆን ነበር? ክብር ለጌታ ይሁን። ስለ ውድ ባለቤት እግዚአብሔር የተባረከ ይሁን። እሙዬ እግዚአብሔር ይባርክሽ። አሜን ነው። እናንተ ልጆች ለእናንተ የምናገረው ነገር አለ። እዚህ ጋር በዚህ መልከ ስዕል፣ በዚህ ቁመና፣ በዚህ መልከ ስዕል አሁን እንዲያምሮባችሁ እዚህ ጋር ስትቀመጡ ዝም ብላችሁ በመንገድ ላይ የበቀላችሁ ችግኞች አይደላችሁም። የመንገድ ላይ ዛፎች አይደላችሁም። ወፍ ዘራሾች አይደላችሁም። እነዚህ ወላጆቻችሁ በበረከት ከእግዚአብሔር ተቀበሏችሁ። ታማኞች ሆነው ለእግዚአብሔር ታማኞች ሆነው ዋጋ ከፍለው ነው ያሳደጓችሁ። እናንተን ለመመገብ፣ እናንተን ለማልበስ፣ እናንተን ለማስተማር አሁን የደረሳችሁበት ደረጃ ለማድረስ ዋጋ ከፍለዋል። የወላጅ ውለታ መረሳት የለበትም፣ መዘንጋት የለበትም። የወላጅን ባህሪ ልንገራችሁ። ወልዳችሁ እስክታዩት የወላጅን ባህሪ ልንገራችሁ። አሁን ተማራችሁ አይደል? ናትዬ አሁን ተመረክ አይደል? ወላጅ አይጠግብም። አሁንም ነገም ማስመረቅ ይፈልጋል። በሚቀጥለውም ጊዜ አስተምሮ ማስመረቅ ይፈልጋል። በሚቀጥለውም ጊዜ አንተ ትልቅ ቦታ እንድደርስላቸው ይፈልጋሉ። ፖምዬ ትልቅ ቦታ እንዲደርስ ይፈልጋሉ። ዴቪድ ትልቅ ቦታ እንዲደርስ ይፈልጋሉ። የወላጅ ባህሪ ይሄ ነው። ወላጅ ለልጆቹ እንስፍስፍ ነው። ዋጋ ከፍለው ነው እዚህ ጋር ያደረሷችሁ። ስለዚህ የወላጆቻችሁን ውለታ እንዳትረሱ፣ የተዘራባችሁን ብቻ እንድታበቅሉ እግዚአብሔር እንዲረዳችሁ ጸልይላችኋለሁ። አሜን ነው። ለእናንተ ደግሞ ማሳሰቢያዬ ምንድን ነው? አስተውሉ። ወላጅ ለእናንተ የከፈለውን ዋጋ አስተውሉ፣ አስቡ። በልጣችሁ ልቃችሁ ለመገኘት እንጂ አንሳችሁ እንዳትገኙ፣ ከታሰበላችሁ ውጪ እንዳትሆኑ። አያችሁ፣ ከተሰመረላችሁ መስመር ወጥታችሁ ሌላ ቦታ እንዳትገኙ እግዚአብሔር ይርዳችሁ። አሜን ነው። ይሄ እነሱን ብቻ አይደለም የሚመለከተው። አጠናቅቄያለሁ። ልጆች እዚህ ያላችሁ ልጆች በሙሉ እናንተን ይመለከታል። ልጆች የወላጆቻችሁን ውለታ አትዘንጉ። ወላጆቻችሁ ለእናንተ የከፈሉትን ዋጋ አስቡ። ስለዚህ እናንተ ጋር ያለው ነገር ሁልጊዜ እንዲህ እንዲሆን፣ ሁልጊዜ ያማረ እንዲሆን፣ እናንተ ጋር ያለው ነገር በእግዚአብሔር ዕውቀት እንዲዋጅ፣ የእናንተ ዕውቀት በእግዚአብሔር ዕውቀት እንዲዋጅ፣ የእናንተ ጥበብ በእግዚአብሔር ጥበብ እንዲዋጅ፣ ገር በሆነችው ንጽሕት በሆነችው ታራቂ በሆነችው ሞራሊ አንዲፋይልድ በሆነችው በእግዚአብሔር ዕውቀት እንዲዋጅ ጥረት አድርጉ። አሜን ነው። ክብር ለጌታ ይሁን። ተስማምታችኋል በተናገርኩት ነገር? እስኪ አንድ የበልታ በጭብጨባ ለዚህ ቤተሰብ ጨርሻለሁ። ስለነበረን ጊዜ እግዚአብሔር ይባረክ። የኛ አምላክ ድንቅ አምላክ ነው። ማሳመር የሚችል አምላክ ነው። መርዳት የሚችል፣ ማቆም የሚችል፣ መደገፍ የሚችል አምላክ ነው። በባዕድ ሀገርም በስደት ምድርም ማስዋብ የሚችል አምላክ ነው። የሚረዳ አምላክ ነው። እሱን እስቲ እናመስግነው በጸሎት። ሁላችንም አይኖቻችንን ጨፍነን ሐሳባችንን ሰብስበን ይሄን ጌታ እናመስግንና እንጨርስ። ክብር ለእግዚአብሔር ይሁን። አምላካችንና አባታችን እግዚአብሔር ሆይ ስለዚህ ስለከበረው ጊዜ ስለ ቃልህ ስምህ የተባረከ ይሁን። እነዚህን ወገኖች ስለረዳሃቸው እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ በማዕድ ምድር ስላለመለምካቸው፣ እንደ ወይራ ዛፍ ስላለመለምካቸው፣ ፍሬያቸውን ስላበዛህ ስላሳመርካቸው እጅግ አድርገን እናመሰግንሃለን። የምስኪኖች ተስፋ፣ የድሆች አለኝታ፣ የስደተኞች አባት አንተ ነህ።
ማንንም የማትተው ማንንም የማትጥል አምላክ ነህ። በአንተ ተደግፈን ምንም አልጎደለብን። አንተን አምነን ምንም አላጣን። በሄድንበት ቦታ ሁሉ ሳይኖረን እንዳለው ሰው አምሮብን ጉድለት እያለ ግን አንተ ሙላት ሆነህን እንደሞላለት ሰው ሆነን በክብር ነው የምንኖረው። በክብር እያኖርከን ነው። እግዚአብሔር ሆይ ይሄ የማንም አይደለም። እጄ ይሄንን አደረገችው አንልም። አቅሜ ይሄንን አደረገ አንልም። ዕውቀቴ ይሄንን አደረገ አንልም። ያንተ መለኮታዊ እጅ ያደረገው ነውና ክብር ላንተ ይሁን፣ ምስጋና ላንተ ይሁን። እነዚህን ቤተሰቦች በባዕድ ምድር ስለረዳሃቸው፣ ስላቆምካቸው፣ ስለደገፍካቸው እጅግ አድርጌ አመሰግንሃለሁ። እግዚአብሔር የዘላለም አምላክ ሆይ ደግሞ እነሱ ዛሬ በልጃቸው ደስታ ይሄንን ሁሉ ታዳሚ ጠርተው ኖስቲ አብረን አምላካችንን እናመስግን ብለው ጥሪ አድርገው ታዳሚውም አንተን ለማመስገን በዚህ ስለተገኘ የነሱን ደስታው ለማድረግ በዚህ ስለተገኘ እነሱ እልል ሲሉ አብሮ እልል ለማለት እነሱ ሲያመሰግኑ አብሮ ለማመስገን በዚህ ታዳሚውም ስለተገኘ እዚህ የተገኙ ታዳሚዎች ሁሉ በጌታ በኢየሱስ ክርስቶስ ስም የተባረኩ ይሁኑ። ዘመናቸው የተባረከ ይሁን። እዚህ ያጠፉት ጊዜ እዚህ በመቆየት ያጠፉት ጊዜ እግዚአብሔር ሆይ የትርፍ ጊዜ እንዲሆን አንተን የማያ ክብርህን የማያ ድሆችን እግዚአብሔር ሲያከብር አይተው የሚደነቁበት የትርፍ ጊዜ እንዲሆን እለምንሃል። የምስጋና ጊዜ እንዲሆን እጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ይሄንን ብላቴና እንዳስጀመርክ አሁንም እንድታስጨርሰው በመንገዱ ሁሉ እንድትመራው እለምንሃለሁ። ስኬት ከአንተ ዘንድ ነውና እግዚአብሔር ሆይ ከአንተ ዘንድ የሆነውን ስኬት ወደዚህ ብላቴና እንድታመጣ ጸልያለሁ። ዘመኑ የተባረከ ይሁን። ከዚህ በበለጠ ዕውቀት ጨምሮ አንተን በመፍራት ያደገ አንተን በማወቅ ያደገ ልጅ እንዲሆን እግዚአብሔር ሆይ አንተን ለማገልገል ለአንተ ለመኖር ስለ አንተ ለመናገር ለመመስከር የወሰነ የቆረጠ የጽድቅ አገልጋይ ልጅ እንዲሆን በኢየሱስ ስም ጸልያለሁ። ሌሎቹም ልጆች ሁሉ የሱ ወንድሞች በኢየሱስ ስም የተባረኩ ይሁኑ። በትምህርታቸው ልቀው ይውጡ። እግዚአብሔር ሆይ ይሄንን ቤተሰብ አደራ ለማትበላው ጌታ ለአንተ አደራ አሳልፈ የሰጠው በጌታ በኢየሱስ ክርስቶስ ስም ናቲ ኮንግራቹሌሽንስ ኮንግራቹሌሽንስ ናቲ ደስ ደስ ያለኝ ነው ደስ ደስ ያለኝ ነው ደስ ደስ ያለኝ ነው ደስ ደስ ያለኝ ነው በጣም ደስ ያለኝ ነው ባንተ ደስ ያለኝ ነው ደስ ደስ ያለኝ ነው ደስ ብሎኛል በኢየሱስ ኢየሱስ ስለጎደለብኝ እኔ አንተን ብዬ ሁሉ ሙሉ ነው ቤት ይመቻል አንተን አግኝቼ ተሳክቶልኛል ደስ ደስ እያለኝ ነው ደስ ደስ እያለኝ ደስ እያለኝ በጣም ደስ እያለኝ ነው አንተ እያለኝ ደስ ብሎኛል በኢየሱስ ምን ጎደለብኝ እኔ አንተን ብዬ ሁሉ ሙሉ ነው ቤት ይመቻል አንተን አግኝቼ ተሳክቶልኛል ነቲ ቶሌራ ነቲ ቶሌራ ነቲ ቶሌራ ነቲ የመንፈስ ፍሬ ነው የኢየሱስ ስጦታ ደስተኛ ነኝ አይረበሽ ልቤ ደስተኛ ነኝ ሰላም ሰላም ደስተኛ ነኝ
ነፃነት ቢቶሬ ደስ ደስ እያለኝ ነው ደስ ደስ እያለኝ በጣም ደስ እያለኝ ነው ባንተ 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 ደስ እያለኝ እግዚአብሔር ይመስገን። Yes, congratulations, Nati. Congratulations. Yes, congratulations, family. የረዳችሁ እግዚአብሔር ይመስገን። Congratulations again. ወደ መቀመጫዎቻችን እንሄዳለን። እግዚአብሔር ይባርካችሁ ማለት እያንዳንዳችሁን ስማችሁን ጠርቼ ባመሰግናችሁ በጣም ደስ ይለኛል። ያው እንደምታውቁት ይሄ ፕሮግራም በቀላል አልመጣም፣ በቀላልም አልተሰራም፣ በቀላልም አልተከሰተምና በዚህ ፕሮግራም ውስጥ ሁሉ ዋጋ የከፈላችሁ ይሄ ፕሮግራም ለመከናወኑ ምክንያት የሆናችሁ ወገኖቻችን ሁሉ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ቴንክ ዩ ሶ ማች። ምክንያቱም ብዙዎቻችሁ በዝግጅት ጊዜ ረድታችሁናል። ብዙዎቻችሁ ደግሞ በምግብ መስራት እዛ አካባቢ ለምሳሌ ያሉት ወገኖቻችን አሉ። ሁሉ ጊዜ ከጎናችን ያላችሁ በተለያየ ሁኔታ የረዳችሁን ሰዎችን ሁሉ እግዚአብሔር አብዝቶ ይባርካችሁ። አሜን ነው ወይ? አሜን ነው ወይ? እዛ ጋር ወገኖቼ ያሉ ከሴንት አንድሩ የመጡ በጣም የተወደዱ ወገኖቻችን እስቲ እጃችሁን ሊያው ቴንክ ዩ ሶ ማች። ከልባችን እናመሰግናችኋለን ከልባችን። ምክንያቱም ፕሮግራም አስባችሁ እዚህ ቦታ ስለመጣችሁ እግዚአብሔር አብዝቶ ይባርካችሁ። እዛም ያሉ ወገኖች አሉኝ እንዲሁ በጣም በጣም ባለውለታዎቻችን በጸሎት የምትረዱን ስማችሁን እያንዳንዳችሁን ብጠራ ደስ ይለኛል፣ ግን ያው ከጊዜ አንጻር የተነሳ አልጠራሁም። ግን በሙሉ እግዚአብሔር አብዝቶ ይባርካችሁ ስለረዳችሁን፣ ስለጸለያችሁልን፣ እንደገና ደግሞ ስለደገፋችሁን በብዙ እግዚአብሔር አብዝቶ ይባርካችሁ። ቴንክ ዩ ሶ ማች ማለት እፈልጋለሁ። እንግዲህ ያው ዝግጅቱ የነልሱ የልጆቻችን ስለሆኑ በእነሱ ቋንቋ ትንሽ ነገር አዘጋጅቻለሁ። ትንሽ ነገር በዛ ዙሪያ ላይ እላለሁ። አሜን ነው ወይ? እናንተን ቴንክ ዩ ካልኩኝ እናንተን ካመሰገንኩኝ ትንሽ ስለ ወገኖቻችን እና እንዲሁ ደግሞ ይህንን ቋንቋ በሚረዱት እዚህ ባሉት ወገኖቻችን በተለይ በልጆቻችን ፊት መናገር የምፈልገው ነገር አለ። እንደዚህ ይላል፣ ሰሙኛላችሁ። Brothers and sisters, family members and friends, honored guests, good afternoon. In behalf of the Snadaye family, I want to say thank you for being here with us today. Your presence, prayer, friendship and support are great blessing for us. We are not here by ourselves. We know that every one of you, including some other people, have contributed a lot to our life. So I want to say thank you so much. This week we are celebrating two wonderful gifts from God. First, my wife Mmabet and I celebrated our 23rd marriage anniversary on July 6, 2026. Thank you so much. Thank you so much. That's wonderful. Thank you. Thank you to Yesabel. Xavier Yibarkish. 23 years. I'm almost halfway to some of our seniors. And I want to say thank you so much. Second, we are celebrating the graduation of our beloved son, Nathanael Andris. Please glorify God about him and what God has done through him. Thank you so much. As I reflect back on these blessings, my heart really filled with gratitude to God. He has been faithful throughout our journey. I thank him for my wife Mmabet, a woman of
faith, love, and service. Her sacrifice, prayer, and unwavering commitment have strengthened our family in countless ways. It's just happened as is written on Proverbs 18:22. He who finds a wife finds what is good and receives favor from God. Women, you are not a burden, you are a blessing. God has created you to be a blessing. May God bless you. Yes, that's exactly what Pastor said. You guys are a blessing. You have got a very unique key that really helps us to move forward. I'm telling you that 100 times. God has been showing me these things. So you guys are a blessing to us. Amen. I am also grateful to our children. Our firstborn Israel has been a wonderful example and leadership, a responsible guy and a perseverance. We thank that the way he has continued to grow for excellence in his college studies and setting a positive example for his younger brothers. May God bless you, Teacher Israel, because you have become my blessing child and my ideal child. God bless you, Israel. He's been a blessing to us. He's a very nice guy. I'm kind of really surprised sometimes how he's just imposing, his heart to God. Sometimes I don't know how many of you, how many of us have been like praying for months, in fasting. I watched him and then I'm really thrilled by him, thrilled because, he just did it last time. Because, I asked him okay, what are you doing? I'm taking fast and the prayer. Really? Yes. To do what? To seek God. That's really amazing. He has done that. May God be glorified about him. He's a very faithful child. He seeks his God, his heart, he's from his heart. Because every time you see him, he's going to a church, he's going to fellowship, he's going everywhere where God's name is glorified. So I'm really thankful about Israel for being my dream child. Our youngest son, David, here is he, is a caring, respectful, and compassionate young man. He has a genuine concern for others and a heart to reflect God's love. As he continues to his high school journey, we are encouraged by his growth and character, faith, and maturity. We thank God for giving us such a wonderful and talented child. David, I really appreciate you, Zari, and thank you so much. You are a blessing to our family. He is really a man of wisdom. I'm really thankful what God has been doing about him. But today, however, we are giving a special recognition to Nathanael Andres. Nathanael, we are celebrating your graduation and hard work, discipline, and determination that brought you to this moment. We are proud of your accomplishment. But even more proud of you as a young man, how you are to become. You are becoming humble, hardworking, very determined girl. I know that you didn't succeed those. By the way, he just succeeded twice, the top player of the year. In 2019, he just became top player of Black Lion. Also, he became in 2024, he became the best player of St. Anselm School because of his hard working. Can you give hand a guard to him? Because of his hard work and labor and determination. Most importantly, we are encouraged that every blessing in our lives comes from God. Most importantly, we recognize that every blessing in our lives comes from God. As Solomon reminds us that unless the Lord builds the house, the builder labors in vain. Looking back over the years, we can testify that confidence, as Samuel declares that thus the Lord has helped us. Everything we have done, that has come into our life came from God. Amen. So we are thankful about our God. By the way, I just missed what I was talking about my wife. Can you forgive me about that? Yeah. So my wife has been really a blessing to my life. Many times I remember that making decisions. I remember that I just feel, falling apart. I get myself, having a difficulty to just move forward. But I have seen her, making me pushing me to take actions. For instance, I would never come to the U.S. I would never come to the U.S. because I was hesitating many things. I just wanted to stay there.
But I remember what she said that, she was looking like, 10 years and, like more than ahead of time. She said that you have to go because I was concerned about my family. She said, no, you have to go. You have to take an action. Because of her action, we are here. Maybe glorified about her. Not only that. Thank you so much. Not only that, even I remember that when many times I had a difficulty of, moving to a next job. Sometimes you just get settled down and, you don't have any energy to move forward. There are many times where I have been suffering and while I have been, working under my potential, I have to say, I have to stay here. I don't want to stay. But God is faithful to give me her because she sometimes says, go, just do it. Just do it. God is going to be with you. Don't worry. If we just fail, we're going to do it this way. If we fail, God is going to help us. We're going to pray about it. Trust me that, her decision and her determination has been helping me from blessing to blessing and to blessing here we are. Amen. Glory be to God. She's been a blessing to me. So not only that, by the way, I want to say I'm thankful to God because, every time I have to go college, her decision was behind me. Where is mommy? Where is she? Where is she? Yes. Glory be to God. Mommy, you are a very wonderful woman. I remember many times, you have never been to college. You didn't have an opportunity to go to college. But you just helped Israel to go to college. You just helped Nathaniel to go to high school. And you helped Baba to high school. Not only them, but me. She has helped me not only to do one times, but she has helped me to graduate 4 times. Can you give her a hand? She is the reason. She is the determination. I'm really thankful for your good job and for your determination, for helping me and to standing with us. Thank you for caring for our children and for our family. By the way, she is the one who decided and who has been searching the school even. When we came to the U.S., we were about to send them to a public school, which is good, which is really a very big opportunity. But it's amazing that, she just decided that, we better pay a price. Let's pay a price. So I asked her, what can we do? Let's send them to a private school, even if we have to pay. Imagine that, we have been, that's her decision, that's her determination, that she just searched the school and she did everything. I only helped her with the application. Now our children are grown in a gentle and a very nice manner. May God be glorified about her. Amen. No way. So I have anyway a lot to say about her because I'm very thankful what God has done about her. But let me go back and say a few things about Nathaniel. So Nathaniel, as you began to the new journey, I leave you with God's word from Joshua 1:9. The word of God says like this: be strong and courageous. Do not be afraid. Do not be discouraged. For the Lord God is going to be with you wherever you go. And remember that this word is from Dr. Miles again. Dr. Miles says this word, which I'm going to giving you. The greatest tragedy in life is not being absent from this world. But the greatest tragedy in this life is to live a life without purpose. So seek God's purpose for your life. Live faithfully for His glory. And make eternal impact. We love you, Evangelist Nathaniel. We are proud of you. And we pray that God, Lord, will guide you, protect you, and bless you in all your life ahead. To God alone be to the glory. Thank you again, and may God bless you all. I'm really proud of you, and thank you so much for listening to me. Now, let me thank you so much. Let me invite my children, and if they have got anything to say, they will say something. Come on, Nati, Baba, Nati, and Israel, and Mommy, come on, join me. If you want to say anything, yes. All right, I'll speak first. First of all, I want to thank everyone who came. Thank you for making time. Those who helped with the food, with the setup, with everything. Thank you for supporting us and making this possible. From behind the scenes, there's a lot of work. I don't really think it would be this much work, but thank you for everyone that came and helped. The number one person I want to thank is God for this day, because without Him, nothing is possible. I know we heard a lot about, praising God and stuff like that, but I don't think the praise should end there. The reason we're here
is because of God. And you guys heard a little bit about my parents' testimonies, how God preserved their marriage and allowed them to come here to this day. So it's glory to Him that we're even here, even in America. So I want to thank Him, and I want to thank God for everything He's done in my brother Nati's life. I'm his older brother. A lot of people don't believe that now. He looks older than me now, but I'm the older brother, and from an older brother's perspective, he's been an inspiration in my life. I think when I'm at college, I kind of forget, how much siblings really help, how much they mean. And when I come back, it's like a very nice feeling to have him around, have Bob around. So he's been an inspiration. I'm very thankful that God gave me him and this family. So glory to God, number one of all. I want to thank community. I want to thank Mom and Dad especially for raising us the way that they did. Like Dad said, they came here from Ethiopia. I was 10, Nati was 7. When we were very young, and they made that sacrifice to leave comfort, to leave everything that they had, to come here to sacrifice for us. And Dad was here 2 years before us, so he was here by himself in Nashville, Tennessee, just working and trying to provide for the family. And we came eventually after that. And it was a lot of hardship, a lot of struggle, but God preserved us, and I want to thank Mom and Dad for everything that they've done to get us to this point, to where we are. And Nati, I just want to, if I had to give you advice, I can't predict the future. I can't tell you what college is going to look like, what college has, but what I can say is, like, God is in control of the future. God has everything that you need. Seek Him. Seek first the kingdom of God, and all these things will be added onto you. Says the word of the Lord. So I can't tell you your future, but I know if you trust in Him, He'll provide everything. And there's another scripture in Psalms 84 that says, better is one day in your court than 1,000 elsewhere. So I just want to encourage you, seek first the kingdom of God. Everything else will be added on to you. And I want to come back to thanking you guys again for being here, for making this possible, for celebrating with us, for, making food. People made food. The food was good. I enjoyed the food. I think I talked too much now. Thank you guys for being here, and thank you for your support. Glory to God. Hello, everyone. We meet here today for the celebration of my brother's graduation from high school. And I just want to say, as I go into high school and you go into college, Nati is a person that I look up to and am very proud of. I hope that I can follow in your footsteps. Also, I want to emphasize that you will always be missed in this home. The house will get quieter when you leave, and when it does, we will miss you. But still, I hope that you will experience a great time at college and stay strong in your faith. Thank you for being my brother, and happy graduation. ክብር ለእግዚአብሔር ይሁን። በመጀመሪያ ሁላችሁም እዚህ ስለመጣችሁ እግዚአብሔርን አመሰግናለሁ ስለ ሁላችሁ። እናንተን የመሰለ ወገን እግዚአብሔር ስለሰጠን ጓደኞቼ፣ ቤተሰቦቼ አሮን ምን እንደምል አላውቅም። ስለናንተ በጣም አመሰግናለሁ። ከጎኔ ስለሆናችሁ፣ ስትረዱኝ፣ ስትደግፉኝ፣ በሐሳብ ስትረዱኝ ስለነበራችሁ ጓደኞቼ፣ ቤተሰቦቼ ሁላችሁም እዚህ ቦታ ስለተገኛችሁ እግዚአብሔር አብዝቶ ይባርካችሁ። በጣም ደስተኛ ነኝ ሁላችሁንም ስላየሁ። በጣም እግዚአብሔርን ስለናንተ አመሰግናለሁ። እግዚአብሔር አብዝቶ ይባርካችሁ። ዛሬ የተደረገልን እግዚአብሔር ያደረገልን ለዚህ ቤተሰብ በጣም ትልቅ ነገር ነው። በጣም ለኛ እንደ ቤተሰብ ምን ብዬ ልንገራችሁ፣ አንድ ልጅ አድርጎ ትንሽ ልጅ የነበረ ልጅ አድርጎ ትምህርቱን ጨርሶ ደግሞ 12ኛ ክፍል ሲጨርስ በእርግጠኛ ሀገር ያው ትልቅ ነገር አይደለም 12ኛ ክፍል፣ ግን በዚህ ሀገር በባህሉ መሰረት በጣም ትልቅ ነገር ነው። ትልቅ ሰክሰስ ነው ለነሱና እኛም ደግሞ እግዚአብሔር ረድቶን እዚህ ደርሰውልን ልጆቻችን አድገው በማየታችን እግዚአብሔርን እጅግ አድርገን እናመሰግናለን። ልጆቼ ትንሽዬ ልጆች ነበሩ ትላንትናና ዛሬ አድገው ከኔም በልጠዋልና አም ደዋን ዘ ሾርተስት ቤት ውስጥ ያለሁት እና እግዚአብሔር ለዚህ ስላደረሰልን ልጆቻችን እግዚአብሔርን በጣም አመሰግናለሁ። ስለ ቤተሰቤ፣ ስለ ባለቤቴ፣ ይሄ ውድ ስለሆነ ባለቤቴ እጅግ አድርጌ አመሰግናለሁ። በጣም የምወደው ባል ነው እግዚአብሔር የሰጠኝ፣ የሚንከባከበኝ፣ የሚያዝንልኝ
እንደ አባቴም እንደ ወንድሜም ከጎኔ ሁሌ በጉድለቴ በድካሜ ሁሉ ከጎኔ ያለ ባለቤቴ ነውና እግዚአብሔር ስለሱ አመሰግናለሁ። አመስግኑልኝ። ሌላው ደግሞ ይኸው ትልቁ ልጄ ከጎኔ ያለ ፖሚዬ በጣም ነው የምወድህ። በጣም የተባረከ ልጅ እግዚአብሔርን የሚወድ ቤተሰቡን የሚያከብር የተባረከ እና እግዚአብሔር አንተን ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። አክባሪያችን ነው፣ በጣም የሚያከብረን ታዛዥ ልጃችን ነውና ስለሱ ምን እንደምን አላቅም። እግዚአብሔር አብዝቶ ይባርክህ። ዘመንህ የተባረከ ይሁን። ህይወትህ ይባረክ፣ ተከናወን፣ ዘመንህ ይለምለም። ናትዬ በጣም ነው የምወድ ልጄ በጣም እግዚአብሔር ስለረዳው ለዚህ ስለደረሰ ልጅ በጣም ወደው ያው ሁሉ ልጆችን በጣም ወዳቸዋለሁ። እሱ ደግሞ ምግብ ስለማይበላ ያስቸግረናልና ሁሉ ጊዜ ጓደኞቼ ያውቃሉና ምግብ አይበላም ብላ እያልኩልኝ ነው ባዝር ማድረገውና አትበይ ማሚ ምግብ ብላ አትበኝ ይለኛልና እና አሁን በሚሄድበት ሰዓት አይደል ነው ትንሽ ይከብዳልና እሱን በተለይ ወደ ኮሌጅ መሸኘት ተስናር ኢዚ ግን ያው እንደ ወላጅ መጨከን ስላለብን ያው እንጨክናለንና እግዚአብሔር ረዳዋል። ያው ስፖይል የምናደርገው ልጃችን ነውና እግዚአብሔር ረዳዋል። እግዚአብሔር ያበረታዋል። እርግጠኛ ነኝ ጠንካራ ልጅ ነው። እግዚአብሔር በሄደበት ሁሉ ይደግፈዋል፣ ያግዘዋል እና በጣም ምስኪን ልጅ ነው። እንደዚህ እንደምታዩት አይደለም፣ ምንም ነገር አያውቅምና በጣም ምስኪን በቃ የሚታዘዝ የምንለውን ሁሉ የሚያደርግ እንደ ህፃን ልጅ ትልቅ ልጅ ሆኖ እንደ ህፃን ልጅ ስቆጣው የሚቀበለኝ የሚሰማኝ ልጅ ነውና ናትዬ እግዚአብሔር ያክብርህ። በጣም ወድሃለሁ። እግዚአብሔር ካንተ ጋር ይሁን። ተከናወን። በምትሄድበት ሁሉ እግዚአብሔር ካንተ ጋር ይሁን። በጣም ወድሃለሁ። በጣም እንወድሃለን እና በምትሄድበት ሁሉ እግዚአብሔርን እያመሰገንክ አምላክ ጋር ሁሌ እንድትሆን ሁሌ እንኳን አጠገብኛ ባንኖር እግዚአብሔር እንዳለ አስበህ በምትሄድበት ሁሉ እግዚአብሔር አብሮህ እንደሚኖር ስፍራ የማይወስነው አምላክ አብሮህ ከጎንህ እንዳለ አስበህ ሁሌ እንድትበረታ እንድትጎብዝልን እንፈልጋለን። እግዚአብሔር አብዝቶ ይባርክ። ተባረክ። እሺ አሁን ደግሞ ባባዬ የኔ ውድ ልጅ በጣም ወድሃለሁ። በጣም ነው የምወድህ። አንተ በጣም ጎበዝ፣ ጨዋ፣ ታዛዥ፣ ሁሉን ተንከባካቢ፣ ሁሉን ህፃናቶችን ሁሉ ትሪት የሚያደርግ ትንሽ ህፃናቶችን ሁሉ ጊዜ የሚያግዝ አንደርስታንድ የሚያደርግ አንዳንዴ እንኳን ሲደክመኝ በጣም አንደርስታንድ ያደርገኛልና ማሚ ደከመሽ ምን ሆንሽ ይለኛል። ሁሉ ጊዜ እንደ ትልቅ ልጅ ነውና አንዳንዴ ትልቅ ልጅ ይመስለኛል። እና አባዬ በጣም ወድሃለሁ። ተባረክ፣ ዘመንህ ይባረክ። እዚህ ስላሉ ልጆቹ ልጆቻችን ትንሽ ልጆች እዚህ ያሉ ሁላችሁምና እግዚአብሔር አብዝቶ ይባርክን፣ ልጆቻችን ያሳድግልን። ስለነሱ ስለሰጠን በረከቶቻችን እግዚአብሔርን እጅግ አድርገን እናመሰግናለን። ሁላችሁም እዚህ ቤት ያላችሁ ሁሉ ልጆቻችሁን እግዚአብሔር ይባርክላችሁ፣ ያሳድግላችሁ፣ ለቁም ነገር ያብቃላችሁ። ልጅ ደርሶ መቼስ ትልቅ ቦታ ሲደርስ ኮሌጅ አንዳንድ ሰዎች እንደሚያወሩት አይደለም። ኮሌጅ ስለ ኮሌጅ አሁን ወሬ ሰምታችሁ ከሆነ በየቦታው ወሬ ነው በቃና ኮሌጅ ይሄና ላይ ያስፈልግም ለኛ ግን ያስፈልገናል። ምክንያቱም ዛሬ ሌላ ቀን ነው ለኛ፣ ነገ ሌላ ቀን ነው። ዛሬም ባለንበት ሰዓት ለልጆቻችን በህይወት በነበርንበት ሰዓት ባለንበት ሰዓት ዛሬን ሰለብሬት ማድረግ ከነሱ ጋር ማሳለፍ እስስ ቀላል ነገር አይደለም። እኔ እንደሱ ነው ማየው። ይሄን ሰለብሬት ስናደርግ ስለተረፈን ወይ ደግሞ ሌላ ነገር ስለሆነ አይደለም። ይሄ ነገር በረከት ነው። እግዚአብሔርን የምናመሰግንበት ለኛ ትልቅ ነገር ነው። ልጆቻችን አድገው ትንሽ የነበሩ ልጆች አድገው ወደ ኮሌጅ በሚሄዱበት ሰዓት እግዚአብሔርን ማመስገን ለኛ ትልቅ ነገር ነው። ትልቅ እድል ነው እግዚአብሔር የሰጠንና ስለዚህ ስለሰጠን እድል እግዚአብሔር ይመስገን። ልጆቻችሁ እንደኛ የደረሱላችሁ ልጆቻችሁ እንደዛውም ትንሽ የሆኑ እግዚአብሔር እንዲያሳድግላችሁ ለቁም ነገር እንዲያደርስላችሁ እንዲባርክላችሁ ትልቅ ደስታዬ ነው። እግዚአብሔር ይባርካችሁ። ትንሽዎቹም ቅዱስዬም የሚቀጥሉት ሁሉም እግዚአብሔር አብዝቶ ይባርካችሁ። ተባረኩ። እንወዳችኋለን።
Hello, everybody. To begin like them, I want to begin by thanking God. He made everything possible. The reason we're here, everything that's happened, thanks to Him. I want to thank God because He holds everything in His hands, especially the future. So I just want to thank God because everything is due to Him. Secondly, I want to thank my brothers, my siblings. Firstly, Ezra for becoming someone I could follow, for letting me follow in his footsteps so that he become a leader for me so I could do what he did. He helped me through college and high school when I didn't know what to do the year after because he experienced everything. I want to thank him for everything he did. Similarly, I want to thank my little brother for becoming someone I could follow in his, like I could be a leader so he could follow my footsteps. He helped me so I could better myself, so I could be a role model for him, so that I could be the type of person that he could appreciate and be like. He helped both of these people. I want to thank them because they helped me grow as a person, and they were there with me since I was born, since I was a kid, and now here. They always believed in me, supporting me whenever I had issues, when I have homework, whatever, anything that happened, they were all there for me. I want to thank my parents. Like Pastor said, they went through a lot to do this for us, especially my mom. She suffered a lot. She did hard work to get here. These weeks, I've seen her cooking food, even though she's tired from work, putting in the work just so that I could have a good celebration like this. I want to thank her for the sacrifice, everything that she did. I want to thank my dad for making everything possible, helping us come to America, everything. Everything is because of them. I want to thank them. You know, we have more days ahead. You know, the job's not finished, but I want to thank them for being there with me no matter what, through the highs and lows. I want to thank them for everything they did. Next, I want to thank everyone that made this possible. I want to thank all the mothers that worked hard came to my house, like helped my mom so they could have good food, everything. Always there for me. I want to thank them. Similarly, I want to thank everyone here I consider my cousin. They're always there for me, like close. Yeah, I want to thank them. I want to thank everyone that made this possible. Just letting me get out here, get this far. I want to thank y'all. Everyone that showed up, I want to thank you guys. You know, it's a good day to celebrate. You know, let us be happy. There's more to come. My little brother's going to graduate. My older brother's going to graduate college. You know, there's much to look for in the future. And yeah, thank y'all. ከልብ እናመሰግናለን። ታሪክ ያልተነገረለት ይህንን ሁሉ ታሪክ ያደረገ እግዚአብሔር ስሙ ለዘላለም ይባረክ። እውነት ነው። ክብር ለስሙ ይሁንለት። ባዶ ነበርን፣ ሙሉ አድርጎናል። የለንም ነበር፣ ዛሬ እንድንኖር አስችሎናል። የሌለንን ሰዎች፣ ምንም የማናቀውን ሰዎች እናንተን የመሰለ በረከት ሰጠን። አሜን ነው ወይ? ስለ እናንተ እግዚአብሔርን እጅግ አድርገን እናመሰግናለን። ገደልኩት ገባልኩት እያለ ሲያወራ
ለኃይሉ ቢዘመር ለስሙ ቢወራ በምድር አይበቃም ለእግዚአብሔር መከራዬንም ሊያስረሳኝ ቀኑን ጠብቆ መጣ። ባለቀስኩበት ዘመን ፈታ ደሞ ሊያስበኝ ደጉ ጌታ። መከራዬንም ሊያስረሳኝ ቀኑን ጠብቆ መጣ። የካሳ ዘመን አለ ከፊቴ አለ ከፊቴ ለውጣ ዶረስ ወግድ ጠላቴ ዞር በል ጠላቴ የበቀል ቀን ስላለፈ ኪዳነ ፈርሷል አድራት ገዛኝ የበቀል ቀን ስላለፈ ኪዳነ ፈርሷል አድራት ገዛኝ ወገን ዘመድ ያጣ ባይተዋር ብቸኛ ብለህ ስትጠራ ጌታ መጣልኛ። በሰው አቆጣጠር ቢመስል የዘገየ እውነተኛ ዳኛ መገባቴን አየ። ጠላቴ ሆይ ስማ ወድቀህ እነሳለሁ በጨለማ ጌታ ብርሃኔ ነው የጠራኝ እግዚአብሔር አይተማም ሰማይ አንተ ስብከት ውሸት አለ የውሸት አባት ፈጣሪን ለኔ ልታማ ብዙ ሞከርክ መች ልታቅማ። እኔስ የማውቀው ይህን ነው እግዚአብሔር ለኔ መልካም ነው። እኔስ የማውቀው ይህን ነው እግዚአብሔር ለኔ መልካም እኔስ የማውቀው ይህን ነው እግዚአብሔር ለኔ መልካም መከራዬንም ሊያስረሳኝ ቀኑን ጠብቆ መጣል። ባለቀስኩበት ዘመን ፈታ ደሞ ሊያስቀኝ ደጉ ጌታ። መከራዬንም ሊያስረሳኝ ቀኑን ጠብቆ መጣል። የካሳ ዘመን አለ ከፊቴ አለ ከፊቴ ለውጣ ዶረስ ወግድ ጠላቴ ዞር በል ጠላቴ የበቀል ቀን ስላለፈ ኪዳነ ፈርሷል አድራት ገዛኝ የበቀል ቀን ስላለፈ ኪዳነ ፈርሷል አድራት ገዛኝ። ከላይ አንሶልኛል የሰማይ አባቴ ሞልቶ እንዲትረፈረፍ በበረከት የሚያስፈልገኝ ስለሚያውቅልኝ
ለውለታ ምስጋና ብዙ የሰራልኝ እጅግ ብዙ ለውለታ ምስጋና ብዙ እንዲህ በሉ አመስግኑ እልል በሉ እልል በሉ ምስጋና ላይ የሚል ካለ ይቁምልኝ ከጎኔ ክብሬን ስሜን ብጥልለት እብዳት ትበሉኝ ከጠላቴ ጽኑ ስራት የተፈታው ሰው ነኝ የሰውነት አለብኝ የሰውነት አለብኝ አንተ ታዘቡኝ የሰውነት አለብኝ የሰውነት አለብኝ አንተ ታዘቡኝ ከአመድ ላይ የተነሳ ታሪክ ያለው እንደኔ ምስጋና ላይ የሚል ካለ ይቁምልኝ ከጎኔ ክብሬን ስሜን ብጥልለት እብዳት ትበሉኝ ከጠላቴ ጽኑ ስራት የተፈታው ሰው ነኝ የሰውነት አለብኝ የሰውነት አለብኝ አንተ ታዘቡኝ 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 አይቶልናል ከፍታ አይቶልናል ከፍታ የመረጠን ጌታ 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 የምስኪኑማ እንደ ፈሰሰ መች ቀረ ታዲያ ይኸው ታበሰ ዛሬስ ተሰማ እንግዳ ነገር ከምስኪኖቹ ከእነሱ መንደር እልልታ ወጣ ዜማ ፈለቀ አስለቃሻችን ወለወለቀ እልልታ ወጣ ዜማ ፈለቀ አስጨናቂያችን ወለወለቀ የሰውነት አለብኝ የሰውነት አለብኝ አንተ ታዘቡኝ የሰውነት አለብኝ የሰውነት አለብኝ አንተ ታዘቡኝ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ ከሰው መሃል ሲያደላለኝ አይሁት ባይ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ ከሰው መሃል ሲያደላለኝ አይሁት ባይ ተሸክሞኝ በንስር ግንብ በእናትም አባት ሆነልን ጌታ ኢየሱስ እንደገና በእጁ መዳፍ ቀረጸኝ ሆነኝ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ ከሰው መሃል ሲያደላለኝ አይሁት ባይ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ አይኑ አረፈብኝ ወዳጄ ከሰው መሃል ሲያደላለኝ አይሁት ባይ ተሸክሞኝ በንስር ግንብ በእናትም አባት ሆነልን ጌታ ኢየሱስ
እንደገና በእጁ መዳፍ ቀረጸኝ ሆነኝ ጌታዬ 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 ኢየሱስ ጌታዬ 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 ኢየሱስ ጌታዬ 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 ኢየሱስ ጌታዬ ኢየሱስ ጌታዬ የለኝም ሌላ የምለው ይሄ ነው ብዬ እንኳን የማወራው ለሰው የደስታዬ ቀኑ ባለቤት ብቻህን ታይበት ይህን ነው ምለው ተመስገን 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 በርታ ተመስገን 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 የለኝም ሌላ የምለው ይሄ ነው ብዬ እንኳን የማወራው ለሰው የደስታዬ ቀኑ ባለቤት ብቻህን ታይበት ይህን ነው ምለው ተመስገን 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 በርታው ተመስገን 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 ጌታዬ ጌታዬ ኢየሱስ ጌታዬ 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 ኢየሱስ ጌታዬ 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 ኢየሱስ ጌታዬ ከአመድ ላይ የተነሳ ታሪክ ያለ ወንድሜ ምስጋና ላይ የሚል ካለ ይቁምልኝ ከጎኔ ክብሬን ስሜን ብጥልለት እብዳት ትበሉኝ ከጠላቴ ጽኑ ስራት የተፈታው ሰው ነኝ የሱነት አለብኝ የሱነት አለብኝ አትታዘቡኝ የሱነት አለብኝ የሱነት አለብኝ የሱነት አለብኝ አትታዘቡኝ የሱነት አለብኝ የሱነት አለብኝ አትታዘቡኝ የሱነት አለብኝ የሱነት አለብኝ የሱነት አለብኝ አትታዘቡኝ ለምስኪኑ ሰው ምንጭ አፍልቀህ ለደካከሙ ሞገስ ሆነህ ምድረ በዳው ያለመለከው በቅኔ መዝሙር ስምን ያክብረው ስምን ያክብረው ለምስኪኑ ሰው ምንጭ አፍልቀህ ለደካከሙ ሞገስ ሆነህ ምድረ በዳው ያለመለከው በቅኔ መዝሙር ስምን ያክብረው ስምን ያክብረው የደስታው ቀን
ጠፋኩም ቁልቁኔው ነካክሬጂነና ተገበርኩንም ለሳቡ መጀና ያመር የውረመናው አልከረ የስያና ያመር የውረመናው አልከረ የስያና እንበሬ ጠፋኩም ኢየሱስ ነከምኩም እንበሬ ጠፋኩም በኢየሱስ አመርኩም ቁልቁሌው ነካክሬጂነና ተገበርኩንም ለሳቡ መጀና ያመር የውረመናው አልከረ የስያና ያመር የውረመናው አልከረ የስያና ያመር የውረመናው አልከረ የስያና ያመር የውረመናው አልከረ የስያና ኢየሱስ ያማሬ ተዋትያ በተሬ እዛና እማት የመሬ ተዋትያ በተሬ ኦተኒ ኢየሱስ ያማሬ ተዋትያ በተሬ እዛና እማት የመሬ ተዋትያ በተሬ አቋቋሉ ነገባሉ ከራቤስ ጀፈርታነ ሰጃታነ አናረግል አቋቋሉ ነገባሉ ከራቤስ ጀፈርታነ ሰጃታነ አናረግል Church.